እስመ ውስተ ቤተ አቡየ ብዙ ማኅደር ወምዕራፍ ቦቱ በአባቴ ቤት ብዙ መኖሪያ አለ ይላል። ይሄኛው ደግሞ ለቅዱሳን ሐዋርያት ተስፋ ነው። እኔ ከእናንተ ተለይቼ ሲሄድ ሞቼ ፈርሼ በስብሼ አልቀረሁም። ከመቃብር ተነስቼ ሞትን ድል አድርጌ ነው ወደ ሰማይ ያረግሁት። ስለዚህ እናንተ እኔ ከእናንተ ስለያችሁ ተስፋ አትቁረጡ ነው። አንድ ክርስቲያን በጎ ሲሰራ መንግስተ ሰማያት ትዝ ካላለው፣ አንድ ክርስቲያን መጥፎ ሲሰራ ገሃነመ እሳት ትዝ ካላለው፣ እነዚህ ሁለቱ ነገሮች በአእምሮ ላይ ተስለው በእያንዳንዱ የህይወት እንቅስቃሴው ሁሉ የህይወት መርህ ካልሆኑት ክርስቲያን አይሆንም። ትምህርተ ሥላሴ ደግሞ የትምህርቶች ሁሉ መጀመሪያ ነው። ቅዱስ ሊቅ ቅዱስ ጎርጎርዮስ በሃይማኖተ አበው እንዲህ ብሎ እንደነገረን መቅድመ ኩሉ ንሰብክ ሥላሴ ሮዮ ስብሐ፣ ከሁሉ ነገር አስቀድመን ሥላሴን እናስተምራለን። ቶማስ ሌሎችም ሐዋርያት ምን ብለው አስበዋል? መንግስተ ሰማያት የሚለውን ትምህርት ብያለ ቢያስተምራቸውን ትምህርት ከሱ ነጥለው አይተውታል። ግን ክርስቶስ ምን አላቸው? አብንም ሆነ መንግስተ ሰማያትን የምታገኙት በእኔ በኩል ነው። አንድ መነኩሴ 50 ዓመት 100 ዓመት ቢጋደል ግን ያተጋድሎ የመንግስተ ሰማያት ዋጋ ግን አይሆነውም። ከእግዚአብሔር ቸርነት ጋር ተጨምሮ ነው። የክርስትና ጥፍጥናው የሚታወቀው ነገረ መንግስተ ሰማያትን በማሰብ ነው። የክርስትና ጣዕሙ የሚታወቀው ምረረ ገሃነመ እሳትን በማሰብ። ዛሬም በዚህ ዘመን ያለን ክርስቲያኖች ምናልባት ልባችን የሚደነግጥበት ነገር በጣም ብዙ ሊሆን ይችላል። አንዳንዶቻችን በጤናችን ልባችን እየታወከ ሊሆን ይችላል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከዛቲ ሰዓት በብዛይሮቶ። በቸርነቱ ጠብቆ ለዚህ ሰዓት እግዚአብሔር አምላካችን ስላደረሰን ስሙ የከበረና የተመሰገነ ይሁንልን። የተወደዳችሁ የልዑል አምላክ ቤተሰቦች፣ ኦርቶዶክሳውያን ክርስቲያኖች፣ አባቶች፣ እናቶች፣ ወንድሞች፣ እህቶች ሁላችሁም በእግዚአብሔር ስም ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን አደራችሁ? እንደምን አረፈዳችሁ? አምላካችን ቅዱስ እግዚአብሔር ለዚህ ሰዓት በቸርነቱ ጠብቆ ስላደረሰን ስሙ የከበረና የተመሰገነ ይሁንልን። ለዚህ ቀን እግዚአብሔር አምላካችን ጠብቆ እንኳንም በሰላም በጤና አደረሳችሁ አደረሰን። ለዛሬ አባቶቻችን ቅዱሳን ሊቃውንት ለዛሬው ሰንበት ማለት ነው ለዛሬው እሁድ ያዘዙልን የዮሐንስ ወንጌል ምዕራፍ 14 ከቁጥር 1 ጀምሮ እስከ 22 ያለውን የመጽሐፍ ቅዱስ ክፍል ነው። አባቶቻችን ሊቃውንተ ቤተክርስቲያን እንድንማረው፣ እንድንጸልየው፣ እንድንዘምረው፣ እንድንሰማው ያዘዙን ይሄንን ነው ማለት ነው። እንደሚታወቀው አባቶቻችን ቅዱሳን ሊቃውንተ ቤተክርስቲያን ዓመት እስከ ዓመት ድረስ የምትቀድሰውን ቅዳሴ በመንፈስ ቅዱስ አጋዥነት በመንፈስ ቅዱስ ረዳትነት አዘጋጅተው አስቀምጠውልናል። መንፈስ ቅዱስ በገለጸላቸው መጠን ማለት ነው። በተለይ በእኛ በኦርቶዶክሳዊ ተዋሕዶ ቤተክርስቲያን ውስጥ ደግሞ ዓመት እስከ ዓመት ድረስ ቅዳሴ ይቀደሳል። ዓመት እስከ ዓመት ግን የሚቀደሰው ቅዳሴ አንድ አይነት ቅዳሴ አይደለም። 14 ቅዳሴዎች አሉ። ከ14ቱ ቅዳሴዎች መካከል በአንደኛው እሁድ አንዱ ቅዳሴ፣ በአንደኛው እሁድ አንዱ ቅዳሴ፣ በአንደኛው በዓል ወርሃዊ በዓል ወይም ዓመታዊ በዓል ሌላኛው ቅዳሴ እየተቀያየረ ነው ቅዳሴው የሚቀደሰው ማለት ነው። በዚያውም ላይ ከቅዳሴውም ባሻገር ወንጌልም በቅዳሴው መሃል የሚነበበው ወንጌልም ሁልጊዜ በምንቀድሰው ቅዳሴ አንድ አይነት ወንጌል አይደለም። ወይ የማቴዎስ ወንጌል ወይ የማርቆስ ወይ የሉቃስ ወይ ዮሐንስ ወንጌል ብቻ አይደለም የሚነበቡት። እንደ ጊዜው እንደ ወርሁ አባቶቻችን ሊቃውንተ ቤተክርስቲያን ከጊዜው ጋር የሚሄደውን የወንጌል ክፍል ነው እንድንጸልየውና እንድናነበው ያዘዙንና በዛሬው አባቶቻችን ያዘዙልን በዛሬው ክፍለ ጊዜ ይሄ ዮሐንስ ወንጌል ምዕራፍ 14 ከቁጥር 1 ጀምሮ እስከ 22 ያለው ስለሆነ መጀመሪያ ወንጌሉን አንብበን ወንጌሉ ምን መልእክት አለው በውስጡ የሚለውን እንመለከታለን። በእውነት ግን ሊቃውንተ ቤተክርስቲያን አባቶቻችንን ሳናመሰግንና ስለነሱ ሳናስብ ግን ማለፍ የለብንም። ሊቃውንተ ቤተክርስቲያን በየሳምንቱ እሁድ የሚነበበው ወንጌል ምን መሆን አለበት ብለው ሲያስቡ መጀመሪያ ብሉይ ኪዳንና ሐዲስ ኪዳን እነሱ አጥንተውታል፣ ይዘውታል፣ በአእምሯቸው ሸምደው ይዘውታል። ከያዙት በኋላ ደግሞ እያንዳንዱ የብሉይ ኪዳን ትምህርት ከየትኛው ቀን ጋራ ይሄዳል፣ እያንዳንዱ የሐዲስ ኪዳን ትምህርት ከየትኛው ቀን ጋራ ይሄዳል ብለው ይሄንን ቀስ ብለው ቁጭ ብለው በመንፈስ ቅዱስ ረዳትነት አስበው አሰላስለው ነው ያዘጋጁልን። ዝም ብለው እንደመጣላቸው አይደለም ያዘጋጁት። ይሄ የሊቃውንተ ቤተክርስቲያን ጥረት
በአሁን ባለው ትውልድ ዝም ብሎ የሚናቅና ቦታ ማይሰጠው መሆን የለበትም። በደንብ የሚከበር እነሱን የምናደንቅ መንፈስ ቅዱስም ለነሱ የሰጣቸውን ጸጋ የምናስብበትና እግዚአብሔር አምላካችን የሊቃውንትን ጽናት ደግሞ ለእኛም እንዲያድለን የምናስብበት ነው እና ሊቃውንተ ቤተክርስቲያን ይህንን ያዘዙልን ወንጌል መጀመሪያ እስኪ ቃሉን እናንብበውና ከውስጡ ያለውን የእግዚአብሔርን መልእክት ደግሞ እያንዳንዱን ምንድን ማለት ነው ይሄ የሚለውን ነገር እናየዋለን። ወንጌሉ እንዲህ ይላል። የዮሐንስ ወንጌል ምዕራፍ 14 ከቁጥር 1 እስከ 22 እንዲህ ይላል። ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። እንዲህስ ባይሆን ባልኋችሁ ነበር። ስፍራ አዘጋጅላችሁ ዘንድ እሄዳለሁና፣ ሄጄም ስፍራ ባዘጋጅላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም ወስዳችኋለሁ። ወደምሄድበትም ታውቃላችሁ፣ መንገዱንም ታውቃላችሁ። ቶማስም ጌታ ሆይ ወደምትሄድበት አናውቅም፣ እንዴትስ መንገዱን እናውቃለን አለው። ኢየሱስም እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። እኔንስ ብታውቁኝ አባቴን ደግሞ ባወቃችሁ ነበር። ካሁንም ጀምራችሁ ታውቁታላችሁ፣ አይታችሁትም አለው። ፊልጶስ ጌታ ሆይ አብን አሳየንና ይበቃናል አለው። ኢየሱስም አለው አንተ ፊልጶስ ይህን ያህል ዘመን ከእናንተ ጋር ስኖር አታውቀኝምን? እኔን ያየ አብን አይቷል። እንዴትስ አንተ አብን አሳየን ትላለህ? እኔ በአብ እንዳለሁ አብን በእኔ እንዳለ አታምንምን? እኔ የምነግራችሁን ቃል ከራሴ አልናገረውም፣ ነገር ግን በእኔ የሚኖረው አብ እርሱ ስራውን ይሰራል። እኔ በአብ እንዳለሁ አብን በእኔ እንዳለ እመኑኝ። ባይሆንስ ስለ ራሱ ስለ ስራው እመኑኝ። እውነት እውነት እላችኋለሁ በእኔ የሚያምን እኔ የማደርገውን ስራ እርሱ ደግሞ ያደርጋል፣ ከዚህም የሚበልጥ ያደርጋል። እኔ ወደ አብ ሄዳለሁና አብም ስለ ወልድ እንዲከበር በስሜ የምትለምኑትን ሁሉ አደርገዋለሁ። ማናቸውንም ነገር በስሜ ብትለምኑ እኔ አደርገዋለሁ። ብትወዱኝ ትዘለው የማይቻለው የእውነት መንፈስ ነው። ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን እናንተ ታውቁታላችሁ። ወላጆች እንደሌላቸው ልጆች አልተዋችሁም፣ ወደ እናንተ እመጣለሁ። ገና ጥቂት ዘመን አለ፣ ከዚህም በኋላ ዓለም አያየኝም፣ እናንተ ግን ታዩኛላችሁ። እኔ ሕያው ነኝና እናንተ ደግሞ ሕያዋን ትሆናላችሁ። እኔ በአባቴ እንዳለሁ እናንተም በእኔ እንዳላችሁ እኔም በእናንተ እንዳለሁ በዚያን ቀን ታውቃላችሁ። ትእዛዜ በእርሱ ዘንድ ያለችው የሚጠብቃትም የሚወደኝ እርሱ ነው። የሚወደኝንም አባቴ ይወደዋል፣ እኔም እወደዋለሁ፣ ራሴንም እገልጥለታለሁ ይላል። ስለ ቃሉ የአምላካችን የእግዚአብሔር ስሙ የተመሰገነ ይሁንልን። እንግዲህ በዚህ ቀን አባቶቻችን ቅዱሳን ያዘዙልን መድኃኔዓለም ኢየሱስ ክርስቶስ ያስተማረው የመጽሐፍ ቅዱስ ክፍል ወይም የወንጌል ክፍል ይሄ ነው። ይሄ ወንጌል በሊቃውንተ ቤተ ክርስቲያን ሲታዘዝ በመጀመሪያ እንዳልነው ይሄ ሳምንት የመንፈስ ቅዱስ ሳምንት ነው ብለናል። የመንፈስ ቅዱስን መውረድ ወይም ረደተ መንፈስ ቅዱስን የምናስብበትና የምናስታውስበት ነው። መድኃኒታችን ኢየሱስ ክርስቶስ ከተነሳ በኋላ 40 ቀን ቆይቷል። በ40ኛው ቀን ቅዱሳን መላእክት እያዩት ወደ ሰማይ አድርጓል። ይሄ በዕርገት ያሰብነው ነው። ወደ ሰማይ ካረገ በኋላ መድኃኒታችን ኢየሱስ ክርስቶስ ለቅዱሳን ደቀ መዛሙርት አንድ ተስፋ ሰጥቷቸው ነበር። እንዲህ ብሎ እናንተስ ከላይ ከአርያም ኃይልን እስክታገኙ ድረስ መንፈስ ቅዱስን እስክልክላችሁ ድረስ በኢየሩሳሌም ቆዩ ብሏቸዋል ብሎ ወንጌል ነግሮናል። እንዲህ ካላቸው በኋላ እግዚአብሔር አምላካችን በሰጣቸው ተስፋ በሰጣቸው ቃል መሰረት ባረገ በ10ኛው በተነሳ በ50ኛው ቀን መንፈስ ቅዱስን ልኮላቸዋል። ስለዚህ ቅዱሳን ሊቃውንተ ቤተ ክርስቲያን አሁን ባለንበት በዚህ ጊዜ እናነበው ዘንድ ያዘዙን ይሄንን ወንጌል ነው። ይሄ ወንጌል ደግሞ በዋናነት መድኃኒታችን ኢየሱስ ክርስቶስ ለቅዱሳን ደቀ መዛሙርት መንፈስ ቅዱስን እንደሚልክላቸው ተስፋ እንደሰጣቸውና ከዚያ በኋላ ጊዜው ሲደርስ መንፈስ ቅዱስ እንደላከላቸው መንፈስ ቅዱስ እንደተላከላቸው የሚናገር የወንጌል ክፍል ነው። ልብ በሉ። አሁን ያነበብነው የዮሐንስ ወንጌል ከምዕራፍ 14 ከቁጥር 1 እስከ 22 ያለው ወንጌል ምንድነው? አጠቃላይ ውስጡ ያለው መልእክት ምንድነው? በዚህ ጉባኤ ክርስቶስ ያስተማረው ምንድነው? ምን ነው የሚመለከተው ብለን ወንጌሉን ስናጠነውና ስንመረምረው በመጀመሪያ ደረጃ የምናገኘው በዚህ ትምህርት በዚህ ቀን በታዘዘው ወንጌል ተስፋና ጽናትን ነው። ምንድነው የሚለው? ከላይ ልባችሁ አይታወክ ይላል። እይደንግጽክሙ ልብክሙ፣ ልባችሁ አይታወክባችሁ ይላቸዋል ቅዱሳን ደቀ መዛሙርቱ።
ምን ማለት ነው? መድኃኒታችን ኢየሱስ ክርስቶስ ወደ ሰማይ አድርጋለሁ ሲላቸው ቅዱሳን ደቀ መዛሙርት ተስፋ ቆርጠው ነበረ፣ ተጨንቀው ነበረ። እነሆ መምህር ሆይ አንተ ከኛ ጋር ሳለ ሰው ሁሉ ያከብረን ነበረ። አንተ ትንሹን ህብስት ትንሹን አሳ እያበረከት ታበላን ነበረ። አንተ ወደ ሰማይ ከሄድክ በኋላ ግን እኛ እንዴት እንሆናለን? የወደን የነበረው ህዝብ ይጠላናል፣ ያከብረን የነበረው ህዝብ ይንቀናል። አንተ ሳለህ ሁሉ ኑ በዚህ ይለፉ ይለን የነበረው ህዝብ ከዚህ በኋላ ግን አንተን ሲያጣ ክብራችን አንተ ነህና ሞገሳችን አንተ ነህና ሰው ሁሉ ይጠላናል ብለው ተጨንቀው ነበረ። ታዲያ መድኃኒታችን ኢየሱስ ክርስቶስ ምን ይላቸዋል? እኔ ወደ ሰማይ ብወሰድም ኢይደንግጽክሙ ልብክሙ፣ ልቦናችሁ አይታወክባችሁ ይላቸዋል። ይሄ ቃል ተስፋና ጽናትን ነው የሚያመለክተው። ዛሬ ያላችሁበት ሁኔታ ምንም ይሁን ግን ነገን አሻግራችሁ ተመልከቱ ነው። ጽናትን ነው የሚያመለክተው፣ ተስፋን ነው የሚያመለክተው። ዛሬም በዚህ ዘመን ያለን ክርስቲያኖች ምናልባት ልባችን የሚደነግጥበት ነገር በጣም ብዙ ሊሆን ይችላል። አንዳንዶቻችን በጤናችን ልባችን እየታወከ ሊሆን ይችላል። በጤናችን ምክንያት ሐኪሙ ስለነገረን እንደዚህ ነህ፣ ደም እንደዚህ ነው፣ ከዚህ በኋላ እንደዚህ ትሆናለህ ብሎ ገና ሐኪሙ ስለነገረን ያንን የሐኪሙን ቃል ሰምተን በየቀኑ ልቦናችን እየታወከ የምንኖር ኦርቶዶክሳውያን እንኖራለን። ስለዚህ ይህን ቃል ስንሰማ ልባችን አይታወክ የሚለው የእግዚአብሔር ቃል የክርስቶስ ትምህርት እዚህ ይለናል ማለት ነው። ለሐዋርያትም የተነገራቸው ይሄ ነው። ልቦናችሁ አይታወክባችሁ አላቸው። ልቦናችሁ አይደንግጥባችኋል። በምንም ሁኔታ ውስጥ ሁኑ፣ ግን እኔ ከእናንተ ጋር ነኝና ልቦናችሁ አይደንግጥባችሁ፣ አይታወክባችሁ የሚለው የክርስቶስን ትምህርት ስናስብ ተስፋ ጽናት ይታየናል ማለት ነው። ስለዚህ ይሄ ወንጌል በመጀመሪያው ቁጥር ላይ ስናነበው የመጀመሪያ የምናገኘው ትምህርት ተስፋን ነው፣ ጽናትን ነው፣ ተስፋ ለመቁረጥን ነው፣ መጽናትን ነው። በመከራ ውስጥ ብንሆን በየትኛውም የህይወት ዘርፍ ብንሆን አንዳንዶቻችን በንግድ ዘርፍ ሆነን ንግዳችን አላዋጣን ብሎ ከስረን ተጨንቀን ሊሆን ይችላል። አንዳንዶቻችን ደግሞ በትምህርታችን የደረስንበት ደረጃ አላስደስተን ብሎ ወይ ወደፊት ደግሞ ከዚህ ደረጃ አልደርስ ይሆናል ብለን በትምህርታችን ተስፋ ቆርጠን ሊሆን ይችላል። ግን መድኃኒታችን ኢየሱስ ክርስቶስ ልባችሁ አይታወክባችሁ፣ ልባችሁ አይደንግጥባችሁ ይላል። ወገኖቼ አሁን ያለንበት ዓለም በተለይ ያለንበት 21ኛው ክፍለ ዘመን አይናችንን ገልጠን ስንከፍተው የምናያቸው መልካም ነገሮች እንዳሉ ሆኖ ግን ደግሞ መከራዎች የበዙበትና መከራን የምንሰማበት ጊዜ ነው። በተለይ በሀገራችን በኢትዮጵያ አሁን የምንሰማው ነገር ልብን ያሳውቃል፣ ልብን ያስደነግጣል። መሽቶ እስኪነጋ ድረስ እንጨነቃለን። ምን ይፈጠር ይሆን ብለን ሁላችንም አይናችንን ገልጠን እግዚአብሔር አምላክ ሆይ ምን ታደርገን ይሆን እያልን እንጨነቃለን። ሀገራችን የት ይሆን? ምን ትሆን ይሆን? ቤተክርስቲያናችን ምን ትሆን ይሆን? ጤናዬ ምን ይሆን? ምን በላ ይሆን? ነገ ከነገ በኋላ ልጆቼ ምን ይሆን ብለን እንጨነቃለን። ልቦናችን ይታወካል። ግን አምላካችን ኢየሱስ ክርስቶስ ምን ይላል? ልባችሁ አይታወክባችሁ ይለናል፣ አይደንግጥባችሁ ይላል። ተስፋ አትቁረጡ፣ በመከራ ውስጥ ሆናችሁ ጽናት ይኑራችሁ፣ ነገ ከጨለመው በኋላ ብርሃን ይመጣል የሚለውን ያስረዳናል ማለት ነው። ስለዚህ ይሄ ወንጌል ውስጡን ስናነበው በመጀመሪያ የምናገኘው ተስፋንና ጽናትን እናገኝበታለን። ከዚያ ቀጥሎ ወደታች ወረድ ብለን አሁንም ያለውን ቃል ስናየው ትምህርተ ሥላሴ በውስጡ አለበት። የእግዚአብሔር ትምህርት ማለትም የሥላሴ አንድነትና ሶስትነት ግልጽ ሆኖ ይነበበታል። ምንድነው የሚለው? ክርስቶስ እመኑ በእግዚአብሔር ወእመኑ በየ፣ በእግዚአብሔር እመኑ በእኔም እመኑ ይላል። ይሄ ትምህርተ ሥላሴ ነው። ስለ አብ ስለ ወልድ ነው በዚህ ጋር መድኃኒታችን ኢየሱስ የሚናገረው። በእግዚአብሔር እመኑ ምን ብላችሁ? እግዚአብሔር አብን ወላዲ ብላችሁ እመኑ ነው። እዚህ ጋር አልተገለጸም እንጂ ግን በእግዚአብሔር እመኑ ማለት ዞሮ ዞሮ ውስጡን ገብተን ስናየው በእግዚአብሔር አብ ወላዲነት እመኑ ማለት ነው። እግዚአብሔር አብ ወላዲ ነው በትምህርተ ሥላሴ ውስጥ እንደምናውቀው። እግዚአብሔር ወልድ ደግሞ ተወላዲ ነው። ስለዚህ በእግዚአብሔር እመኑ በእኔም እመኑ ማለት እግዚአብሔር አብ ወላዲ ነው ብላችሁ እግዚአብሔር አብ አባት ነው ብላችሁ እመኑ። በእኔ እመኑ ሲል ደግሞ እኔ ኢየሱስ ክርስቶስ እኔ እያለ ያለው ስጋ ለብሶ የተገለጠው ከመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ በአጭር ቁመት በጠባብ ደረት ተወስኖ እየተናገረ ያለው እግዚአብሔር ወልድ ነው፣ ኢየሱስ ክርስቶስ ነው። ስለዚህ በእኔ እመኑ ሲል ደግሞ ይሄ ትምህርተ ሥላሴ ነው። ትምህርተ ሥላሴ ነው። እኛ ኦርቶዶክሳውያን ሁልጊዜም አባቶቻችን እንደነገሩን የምናደርገው ትምህርተ ሥላሴን ነው የምንማረው። ይሄ ትምህርተ ሥላሴ ደግሞ በቤተ ክርስቲያን ውስጥ ገና ከመጀመሪያዋ በ40 ቀናችንና በ80 ቀናችን ገና የእግዚአብሔር ልጅነት ስናገኝ ገና አፋችን ሳንከፍት እኛን ወክለው የክርስትና አባቶቻችን ወይ ደግሞ ካህናት አባቶቻችን የሚናገሩልን ነው። አጠምቀከ በአብ ወልድ መንፈስ ቅዱስ፣ በአብ በወልድ በመንፈስ ቅዱስ ስም አጠምቃለሁ ይላል ካህኑ። ከዚያ እኛ ገና ሕፃናት ስለምንሆን እኛን ወክለው ያሉ የክርስትና አባቶቻችን ደግሞ ይህንን ቃል ተጠቅመው
በትምህርተ ሥላሴ እንጠመቃለን ማለት ነው። ስለዚህ መድኃኒታችን ኢየሱስ ክርስቶስም በዚህ ወንጌል በሁለተኛ ደረጃ ማስተማር የፈለገው በእግዚአብሔር ወልድና በእግዚአብሔር አብ እንድናምን ነው። ይሄ ትምህርተ ሥላሴ ነው። ትምህርተ ሥላሴ ደግሞ የትምህርቶች ሁሉ መጀመሪያ ነው። ቅዱስ ሊቅ ቅዱስ ጎርጎርዮስ በሃይማኖተ አበው እንዲህ ብሎ እንደነገረን መቅድመ ኩሉ ንሰብክ ሥላሴ ሮዮ ስብሐ፣ ከሁሉ ነገር አስቀድመን ሥላሴን እናስተምራለን፣ የተመሰገኑ ሥላሴን እናስተምራለን ብሎ ቅዱስ ጎርጎርዮስ በሃይማኖተ አበው እንደነገረን ማለት ነው። ስለዚህ በሁለተኛው ረድፍ ወንጌሉ የሚናገረው ወይም በዚህ ቀን በዚህ ጉባኤ መድኃኒታችን ኢየሱስ ክርስቶስ ያስተማረው ትምህርተ ሥላሴ ነው። ትምህርተ ሥላሴ ለክርስቲያኖች ኃይላችን ጽናታችን ነው። ትምህርተ ሥላሴ መሰረታችንና ጉልላታችን ነው። መጀመሪያው የክርስትና ስብከት በአብ በወልድ በመንፈስ ቅዱስ ስም አምኖ መጠመቅ ነው። ክርስቶስን በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ የምናውቀው ጥቅስ አለ። ወአንትሙሰ እናንተስ በምታጠምቋቸው ጊዜ በወልድ በመንፈስ ቅዱስ ስም አጥምቋቸው ብሎ ስለነገረን ማለት ነው። እና የዛሬው ወንጌል ሁለተኛ በውስጡ ያለው ምንድነው ብለን ካሰብን ብለን ከጠየቅን ትምህርተ ሥላሴ ያለበት የአብ የወልድ የመንፈስ ቅዱስ ትምህርት አለበት ማለት ነው። ስለዚህ በዛሬው ወንጌል ካነበብነው ሁለተኛ ከውስጡ ያለው መልእክት ትምህርተ ሥላሴ ነው። በእግዚአብሔር አብ እመኑ፣ በእግዚአብሔር ወልድ እመኑ የሚለው ማለት ነው። ከዚያ ቀጥሎ የዛሬው ወንጌል በውስጡ ምን አለ ብለን ወንጌሉን ስናነበው መጀመሪያ ተስፋ አለ፣ ጽናት አለ። ከዚያ ቀጥሎ ትምህርተ ሥላሴ አለ፣ በአብ በወልድ በመንፈስ ቅዱስ ማመን አለ ወይም ስለነሱ መማር አለ። ከዚያ ቀጥሎ መድኃኒታችን ኢየሱስ ክርስቶስ ያስተማረው በዚህ ወንጌል ውስጥ ያለው ትምህርት ነገረ መንግስተ ሰማያት ነው። ትምህርተ መንግስተ ሰማያት ነው። ስለ መንግስተ ሰማያት ነው መድኃኒታችን ኢየሱስ ክርስቶስ እንዲሁም ሰፊው ክፍል ስለ መንግስተ ሰማያት ነው የሚያትተው። ቀጥሎ እንዲህ ይላል ቁጥር 2 ላይ በአባቴ ቤት ብዙ መኖሪያ አለ፣ እንዲህስ ባይሆን ባልኋችሁ ነበር። ስፍራ አዘጋጅላችሁ ዘንድ እሄዳለሁና ሄጄም ስፍራ ባዘጋጅላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም እወስዳችኋለሁ ይላል። ይሄኛው በወንጌሉ ውስጥ ያለው ትልቁ ነገር ደግሞ ነገረ መንግስተ ሰማያት ነው። ማለትም ከሞት ወዲያ ስላለው ዓለም የሚናገር ነው። እስመ ውስተ ቤተ አቡየ ብዙ ማኅደር ወምዕራፍ ቦቱ፣ በአባቴ ቤት ብዙ መኖሪያ አለ ይላል። ይሄኛው ደግሞ ለቅዱሳን ሐዋርያት ተስፋ ነው። እኔ ከእናንተ ተለይቼ ሲሄድ ሞቼ ፈርሼ በስብሼ አልቀረሁም፣ ከመቃብር ተነስቼ ሞትን ድል አድርጌ ነው ወደ ሰማይ ያረግሁት። ስለዚህ እናንተ እኔ ከእናንተ ስለያችሁ ተስፋ አትቁረጡ ነው። ይሄ ማለት ሞታችሁ ፈርሳችሁ በስብሳችሁ አትቀሩም፣ በአባቴ ቤት ብዙ መኖሪያ አለ አለ። ብዙ መኖሪያ አለ የሚለው መንግስተ ሰማያትን ነው። ግን ብዙ በሚል ከአንድ በላይ በሆነ አገላለጽ ክርስቶስ የተናገረው ብዙ የሚለው ቋንቋ ብዙ መንግስተ ሰማያት 150 መንግስተ ሰማያት ስላለ ሳይሆን ብዙ የሚለው በብዙ አይነት ስራ፣ በብዙ አይነት አገልግሎት፣ በብዙ አይነት ጸጋ መንግስተ ሰማያትን ስለምንወርሳት ነው። መንግስተ ሰማያት ራሱ ብዙ ሆኖ ሳይሆን ግን መንግስተ ሰማያት የሚወረስበት መንገድ፣ የሚወረስበት የአገልግሎት አይነት፣ የጸጋ አይነት ብዙ ስለሆነ በአባቴ ቤት ብዙ መኖሪያ አለ ይላቸዋል እንጂ መኖሪያው ግን አንድ ነው። መንግስተ ሰማያት አንዲት ናት፣ ብዙ አይደለችም። ግን ብዙ በሚል የገለጸው በብዙ አይነት ጸጋ፣ በብዙ አይነት መከራ፣ በብዙ አይነት ሀብት፣ በብዙ አይነት አገልግሎት መንግስተ ሰማያትን ስለምንወርስ ነው። ስለዚህ ይሄኛው በተራ ቁጥር 2 ላይ ያለው የዛሬው ወንጌል በውስጡ ያለው መልእክት፣ በውስጡ ያለው ትምህርት ነገረ መንግስተ ሰማያት ነው። ይሄ ደግሞ የበለጠ ልቦናችንን የሚያስደስተው ለሁላችንም የአገልግሎታችን የመጨረሻ ዋጋ አስብ ተስፋ አድርገን የምንጠብቀው ነው ማለት ነው። አንድ ክርስቲያን በዚህ ዓለም ቅዳሴ ቢቀድስ፣ ቅዳሴ ቢያስቀድስ፣ ምጽዋት ቢመጸውት፣ ቢሰብክ፣ ቢሰበክ፣ የቱንም ያክል አገልግሎት ቢያገለግል የዚህ የአገልግሎቱ የመጨረሻ ውጤት መንግስተ ሰማያት ነው። ምናልባት እንዲህ ብለን ስንል የኛ አገልግሎት የመንግስተ ሰማያት ዋጋ ይሆናል ማለታችን ግን አይደለም። የኛ ስራ የቱንም ያክል ቢበዛ ለመንግስተ ሰማያት ዋጋዋ አይሆንም። እንኳን ዋጋዋ የሰናፍጭ ቅንጣት ታክልም አይወዳደርም። መንግስተ ሰማያት እግዚአብሔር አምላካችን ለሰው ልጆች ሲሰጥ የሰው ልጆች በሚሰሩት በአገልግሎታቸው ልክ አይደለም። ምክንያቱም የኛ ስራ፣ የኛ ዋጋ፣ የኛ ገንዘብ፣ የኛ የአገልግሎት መጠን ለመንግስተ ሰማያት ዋጋዋ ሊሆን ስለማይችል ማለት ነው። በቸርነቱ ነው የምንወርሰው። ግን እንደዚህ ብለን ደግሞ ሰንፈን አንቀመጥም። ማድረግ ያለብን ነገር ሁሉ እናደርጋለን። ግን አንድ መነኩሴ 50 ዓመት 100 ዓመት ቢጋደል ግን ያተጋድሎ የመንግስተ ሰማያት ዋጋ ግን አይሆነውም። ከእግዚአብሔር ቸርነት ጋር ተጨምሮ ነው የሚሆነው እና መንግስተ ሰማያት የሁላችንም የአገልግሎታችን መዳረሻ ናት። ስለዚህ የዛሬው ወንጌል ስለ መንግስተ ሰማያት ነው የሚናገረው። ቅዱሳን ሐዋርያትም አንተ ስትለየን ሰዎች ይገድሉናል፣ ሞተን እንቀራለን ብለው ያን ጊዜ ገና ጀማሪ ክርስቲያኖች ስለነበሩ፣ ገና በእምነት ያልጸኑ ስለነበሩ እንደዚህ ያስቡ ነበረ።
አንተ ከተለየን በቃ ህይወት ማለት ይሄ ነው፣ በአራት ምዕራፍ ህይወት 4 ነጥብ የሚሆኑ መቃብር ስንገባ ነው ብሎ ያስቡ ነበረ ቅዱሳን ሐዋርያት። ገና ናቸው ያን ጊዜ። ክርስቶስ ግን ምን አላቸው? በአባቴ ቤት ብዙ መኖሪያ አለ፣ ዳግመኛ መጥቼ እናንተን ወስዳችኋለሁ። ስለዚህ ይደንግጽክሙ ልብክሙ፣ ልቦናችሁ አይደንግጥባችሁ ብሎ ያስተምራቸዋል። ይሄኛው ስለ መንግስተ ሰማያት ተስፋ እንድናደርግና ነገረ መንግስተ ሰማያትን በብዛት በልባችን ውስጥ አትመን እንድንይዝ የተናገረው ትምህርት ነው። እንደውም ቅዱስ ዮሐንስ አፈወርቅ ምን ይላል ሲያስተምር? አንድ ክርስቲያን በህይወት ዘመኑ ሲኖር ስለ መንግስተ ሰማያት ጣዕምና ስለ ገሃነመ እሳት መራራ መሆን ዘወትር ማሰብ አለበት ይላል። አንድ ክርስቲያን በጎ ሲሰራ መንግስተ ሰማያት ትዝ ካላለው፣ አንድ ክርስቲያን መጥፎ ሲሰራ ገሃነመ እሳት ትዝ ካላለው፣ እነዚህ ሁለቱ ነገሮች በአእምሮ ላይ ተስለው በእያንዳንዱ የህይወት እንቅስቃሴው ሁሉ የህይወት መርህ ካልሆኑት ክርስቲያን አይሆንም፣ በጎ ስራም አይሰራም። ምክንያቱም ተስፋ መንግስተ ሰማያትን ተስፋ ካላደረገ በጎ ስራ አይሰራም። እንደገና መረረ ገሃነመ እሳትን የገሃነመ እሳትን መከራ ካላሰበ ደግሞ ያ ካልጨነቀው መጥፎ ስራ ከመስራት ወደኋላ አይልም። ክርስቶስ የሚነግረን ይህን ነው ለቅዱሳን ሐዋርያት። በአባቴ ቤት ብዙ መኖሪያ አለ፣ ስለዚህ ተስፋ አትቁረጡ ነው። ብዙ መኖሪያ አለ፣ መንግስተ ሰማያት አላችሁ ማለት ነውና ቀጥሎ ያለው ወንጌሉን ስናነበው በሶስተኛ ደረጃ በወንጌሉ ውስጥ የምናገኘው ትምህርት የምናገኘው መልእክት ስለ ነገረ መንግስተ ሰማያት ነው። እንዲያውም ክርስቶስ ኢየሱስ ስለዚህ ስለ መንግስተ ሰማያት ጉዞ በስፋት ነው የሚናገረው። ምን ይላል? ወደ መሄድበት አታውቁም፣ መንገዱንም ታውቃላችሁ ይላቸዋል። ስለ መንግስተ ሰማያት ነው እየተናገረ ያለው። የሚሄድበትን አድራሻውን አታውቁም፣ መንገዱን ግን ታውቃላችሁ ሲላቸው ቶማስ እንዲህ አለ፣ ጌታ ሆይ ወደምትሄድበት ካላወቅን እንዴትስ መንገዱን እናውቃለን ብሎ ቶማስ ይጠይቀዋል። መዳረሻው እንዴት እናውቃለን ብሎ ይጠይቃል። ግን መድኃኒታችን ኢየሱስ መንገዱን ሲጠይቀው ምን አለው? መጨረሻ ላይ አነ ውእቱ ፍኖተ ጽድቅ ወሕይወት። ኢየሱስም መልሶ እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ይላል። መንገዱ የት ነው ብሎ ሲጠይቀው መንገዱ እኔ ነኝ ይለዋል። ይሄ ማለት ምን ማለት ነው? ወደ አብ ለመምጣት የእግዚአብሔርን መንግስት ለመውረስ መጀመሪያ እኔን የአብ ልጅ ወልደ አብ ወልደ ማርያም ብሎ ማመን አለበት ነው። ወደ አብ የምትመጡት በእኔ በኩል ነው። ምክንያቱም አሁን እየተናገረ ያለው ክርስቶስ ኢየሱስ ነው። ስጋ ለብሶ እየተመላለሰ በአጭር ቁመት በጠባብ ደረት ተወስኖ እየተናገረ ያለው ክርስቶስ ነው። ቶማስ ሌሎችም ሐዋርያት ምን ብለው አስበዋል? መንግስተ ሰማያት የሚለውን ትምህርት ብያለ የሚያስተምራቸውን ትምህርት ከሱ ነጥለው አይተውታል። ግን ክርስቶስ ምን አላቸው? አብንም ሆነ መንግስተ ሰማያትን የምታገኙት በእኔ በኩል ነው። በቅዱሳን ሐዋርያት በኩል ለኛም በኋላ ዘመን ለምንመጣው ክርስቲያኖች እያስተማረን ነው። ይሄንን መንግስተ ሰማያት የምትወረሰው እግዚአብሔር አብ ወላዲ፣ እግዚአብሔር ወልድ ተወላዲ፣ እግዚአብሔር መንፈስ ቅዱስ ሰራጺ በሚሉት ትምህርቶች ነው። ስለዚህ ስለ መንግስተ ሰማያት በአጠቃላይ ዝርዝሩን መንገዱ እኔ ነኝ፣ ህይወትም እኔ ነኝ፣ በአጠቃላይ መዳረሻውም እኔ ነኝ። ወደ አብ ለመምጣት ብትፈልጉ፣ ወደ መንፈስ ቅዱስም ለመምጣት ብትፈልጉ እኔን መጀመሪያ ማመን አለባችሁ ነው። ይሄ ማለት እንግዲህ ክርስቶስ ኢየሱስ ሥጋ ለብሶ ተገልጦ በዚህ ዓለም እየተመላለሰ የነበረውን ነገር ሳናምን ያንን ሳንቀበል ሌላውን መንግስተ ሰማያት ወይ አብ የሚለውን ነገር እንዴት ልናውቀው እንችላለን? መቅደም ያለበት ነገር አለና መድኃኒታችን ኢየሱስ በአጠቃላይ በዚህኛው ወንጌል በሶስተኛ ደረጃ ያስተማረን ስለ ነገረ መንግስተ ሰማያት ነው። አምላካችን እግዚአብሔር ተስፋ የምናደርጋትን መንግስተ ሰማያትን ለሁላችንም በቸርነቱ ያውርሰን እና መንግስተ ሰማያትን ለመውረስ ነው ትጋታችን፣ አገልግሎታችን። የክርስትና ጣዕሙ ይጠፋል። የክርስትና ጥፍጥናው የሚታወቀው ነገረ መንግስተ ሰማያትን በማሰብ ነው። የክርስትና ጣዕሙ የሚታወቀው መረረ ገሃነመ እሳትን በማሰብ ነው። በዚህ ዘመን ያለን ክርስቲያኖች ስለ መንግስተ ሰማያት መርሳት የለብንም። ቀንም ሆነ ሌሊት ስናገለግል፣ ስንቀድስ፣ ስናስቀድስ በአጠቃላይ በእያንዳንዱ የአገልግሎት ሩጫችን መንግስተ ሰማያትን መርሳት የለብንም። የአገልግሎታችን ውጤትና መጨረሻ መዳረሻችን ግባችንም ይሄ ነው እንጂማ ከሞትን በኋላ መንግስተ ሰማያትን እንወርሳለን ብለን ተስፋ ካላደረግን በዚህ ዓለም ስለሚደረገው ነገር ከሆነማ ክርስቲያን መሆንም አያስፈልግም እኮ። ስለ መብላት ስለ መጠጣት ከሆነ ዝም ብሎ ነፃ ሰው ሆኖ እምነት የሌለው ሰው ሆኖ ያገኛል እኮ። የሚበላውን ነገር መስራት ብቻ ነው የሚጠበቅበት። መንግስተ ሰማያትን እናገኛለን ብለን ነው። ቅዳሴ የሚቀደሰው ለመንግስተ ሰማያት ለድህነት ነው። ስብከት የሚሰበከው ለድህነት ነው፣ ለመንግስተ ሰማያት ነው። ምእመናን ምጽዋት የሚመጸውቱ አስራታቸውን የሚያወጡ በኩራታቸውን የመጀመሪያ ልጃቸውን ለቤተክርስቲያን አገልጋይ አድርገው የሚሰጡ መንግስተ ሰማያትን ለመውረስ ነው። ስለዚህ በህይወት ዘመናችን ሁሉ ይሄንን መዘንጋት የለብንም። በዚህ ዘመን በአንደኛው ክፍለ ዘመን መንግስተ ሰማያትን የሚያስረሱ ነገሮች በጣም ብዙ ነገሮች አሉ። ከሃይማኖት የሚያስወጡ ቀንና ሌሊት እነሱን ብቻ እንድናስባቸው የሚያደርጉ ነገሮች አሉ። በተለይ ማህበራዊ ሚዲያ የሰውን ልጆች ትኩረት በሙሉ ተቆጣጥሮ የያዘ 90-80% ተቆጣጥሮ የያዘ በጣም የዘመናችን ፈታኝ ነገር ነው።
ካላወቅንበት በጣም ከባድ ነው። ካወቅንበት ይኸው አሁን ወንጌልን እየተማርንበት ነው፣ በጎ ነገር እያደረግንበት ነው። ግን ካላወቅንበት 24 ሰዓት አይናችንን አፍጠን እሱ ላይ ብቻ ምን ሆን ከሆነ እንኳን ስለ መንግስተ ሰማያት የምናስብ ሰፊ ሀሳብ ሊኖረን ይቅርና በዚህ ዓለም ስለሚኖረው ስለ ኑሯችን እንኳን ለማሰብ ይቸገረናል። አንድ ክርስቲያን ግን በህይወት ዘመኑ ሲኖር መንግስተ ሰማያትን ማሰብ ማሰላሰል ይኖርበታል። እና በመጨረሻ በአራተኛ ደረጃ የዛሬው ወንጌል የሚያስተምረው ወይ በውስጡ ያለው ነገረ መንፈስ ቅዱስ ነው። እንዲህ ይላል ወንጌሉ ስለ መንፈስ ቅዱስ ነው። በእርግጥ አባቶቻችን ሊቃውንተ ቤተክርስቲያንም ዛሬ በሰሙነ መንፈስ ቅዱስ ያዘዙት መንፈስ ቅዱስ የሚል ቃል በውስጡ ስላለውና ስለሱ ነውና ከቁጥር 16 ጀምሮ በዋናነት የዛሬው ወንጌል የሚናገረው ስለ መንፈስ ቅዱስ ነው። እንዲህ ይላቸዋል መድኃኒታችን ኢየሱስ ክርስቶስ ብትወዱኝ ትእዛዜን ጠብቁ ካላቸው በኋላ እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ እሰጣችኋለሁ ይላቸዋል። ጳራቅሊጦስ የሚለውን በግዕዙ በአማርኛ አጽናኝ ብሎ ይገልጸዋል። ከዚያ እንዲህ ይላል ስለ መንፈስ ቅዱስ ሲናገር እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይቻለው የእውነት መንፈስ ነው ይላቸዋል። መንፈስ ቅዱስን ሲገልጽላቸው የእውነት መንፈስ ነው፣ ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን እናንተ ታውቁታላችሁ ይላቸዋል። መጨረሻ የዛሬው ወንጌል ወይም በዛሬው ጉባኤ ክርስቶስ ያስተማረው ወንጌል ስለ ነገረ መንፈስ ቅዱስ የሚናገር ነው። አበውም በዚህ ሳምንት ይህንን ወንጌል ያዘዙት ስለዚህ ስለ አራተኛው በውስጡ አራተኛው ላይ ስላለው መልእክት ነው። ስለ ነገረ መንፈስ ቅዱስ ነው። መንፈስ ቅዱስን እሰድላችኋለሁ ይላቸዋል። ዋነ ወመሰታቅቡ ትእዛዜን ብትጠብቁ ዋነ ሰይሎ ለአብ ይፈኑ ለክሙ ጰራቅሊጦስ አካላ እኔ አብን በስሜ መንፈስ ቅዱስ እንዲልክላችሁ አደርጋለሁ ይላቸዋል መድኃኒታችን ኢየሱስ ክርስቶስ። ይሄ እንግዲህ ነገረ መንፈስ ቅዱስ ብለን ስንል እኔ አብን እለምነዋለሁ አብ ይልክላችኋል ሲል የሆነ የተዋረድ ነገር ያለበት ይመስላል ከላይ ስናየው፣ ግን እንደሱ አይደለም። በስልጣን አንድ መሆናቸው ነው የሚያመለክት። እኔ እልክላችኋለሁ ቢላቸው አብና መንፈስ ቅዱስ መላክ አይችሉም ማለት ነው ብለው እንዳያስቡ እኔ አብን እነግረዋለሁ አብ ይልክላችኋል። በስልጣን አንድ መሆናቸውን ነው የሚያመለክተው እንጂ ልዩነታቸውን አያመለክትም። እና መድኃኒታችን ኢየሱስ ታዲያ መንፈስ ቅዱስን ሲገልጸው እንዲህ ይላል ወላጆች እንደሌላችሁ ልጆች አልተዋችሁም ወደ እናንተ እመጣለሁ ካላቸው በኋላ ገና ጥቂት ዘመን አለ ብሎ ስለ መንፈስ ቅዱስ ይነግራቸዋል። መንፈስ ቅዱስ ምን ብሎ ነው የሚገልጸው? የእውነት መንፈስ፣ ዓለም ሊቀበለውና ሊያውቀው የማይቻለው እናንተ ግን በውስጣችሁ ስለሚኖር ከእናንተም ጋራ ስላለ ታውቁታላችሁ ብሎ ስለ መንፈስ ቅዱስ ይነግራቸዋል። መንፈስ ቅዱስን እልክላችኋለሁ ሲላቸው ጸጋ መንፈስ ቅዱስን ለማለት ነው። አሁን መንፈስ ቅዱስ ለሐዋርያት ወረደ ብለን በምንልበት ጊዜ አካሉ አይደለም የተሰጠው ጸጋው ነው እንጂማ መንፈስ ቅዱስን ሰው እንዴት ይችለዋል? አይችለውም። መንፈስ ቅዱስን እልክላችኋለሁ መንፈስ ቅዱስም ለሐዋርያት ወረደላቸው ብለን ስንል ጸጋ መንፈስ ቅዱስ ተሰጣቸው ነው። የመንፈስ ቅዱስ ሀብት ተሰጣቸው ነው። የቋንቋ ሀብት መንፈስ ቅዱስ ሰጣቸው ነው። የመንፈስ ቅዱስ ጸጋ ብዙ ስለሆነ የቋንቋ ጸጋ፣ የእውቀት ጸጋ፣ አጠቃላይ በዚህ ዓለም ያለውና ከዚህ ዓለም ባሻገር ያለውን እውቀት ያለውን ጸጋ በመንፈስ ቅዱስ ሀብትነት እግዚአብሔር አምላካችን ሰጣቸው ማለት ነው። እና በአጠቃላይ የዛሬውን ወንጌል የዮሐንስ ወንጌል ምዕራፍ 14 ከቁጥር 1 እስከ 22 ስናነብ እነዚህን አራት ቁም ነገሮች በውስጡ እናገኝበታለን። የመጀመሪያው ቅድም እንዳልኋችሁ ተስፋና ጽናትን ነው የምናገኘው። ቀጥሎ ትምህርተ ሥላሴ ነው፣ የአብ የወልድ የመንፈስ ቅዱስን ትምህርት። ከዚያ ቀጥሎ ስለ ነገረ መንግስተ ሰማያት ነው። አራተኛና መጨረሻ ስለ መንፈስ ቅዱስ፣ ስለ ጸጋ መንፈስ ቅዱስ መድኃኒታችን ኢየሱስ ክርስቶስ ያስተማረውን ወንጌል በዛሬው እሁድ ወይም በዛሬው ዕለት አባቶቻችን ሊቃውንተ ቤተክርስቲያን እንድንማረው፣ እንድንጸልየው፣ እንድንዘምረው፣ እንድንሰማው ደጋግመን መላልሰን እንድንሰማው ነው አባቶቻችን ሊቃውንተ ቤተክርስቲያን ይህንን ወንጌል ያዘዙልን። እናንተ ደግሞ የበለጠውን ከቁጥር 1 ጀምራችሁ እስከ 22 ስታነቡት የበለጠውን ነገር ታገኛላችሁ። በውስጡ ብዙ አይነት ጸጋና ብዙ አይነት በረከት ያለበት የእግዚአብሔር ቃል ነው። በዛሬው ዕለት ግን አባቶቻችን ሊቃውንተ ቤተክርስቲያን ይህንን ወንጌል እንድንሰማው ያዘዙልን ሳምንተ መንፈስ ቅዱስ ወይ ሰሙነ መንፈስ ቅዱስ ስለ መንፈስ ቅዱስ የምንማርበት ስለ መንፈስ ቅዱስ የምናስብበት ሳምንት ስለሆነ ነው። እግዚአብሔር አምላካችን ለሐዋርያቱ የሰጠውን የመንፈስ ቅዱስ ጸጋ ለሁላችን የሚያድለን የመንፈስ ቅዱስ ሀብት የመንፈስ ቅዱስ ጸጋ በሀገራችን በቤተክርስቲያናችን በሁላችንም ላይ ጽፍ ድርብ ሆኖ ይውረድልን። እግዚአብሔር አምላካችን ሀገራችን ኢትዮጵያን ሰላም ያድርግልን። ነገረ መንፈስ ቅዱስ የሚለውን አንስተን በአጠቃላይ በዛሬው ዕለት እየተነበበውን ወንጌል ከቁጥር 1 እስከ ቁጥር 22 ድረስ እስከ ምዕራፍ 14 ቁጥር 1 እስከ 22 ያለውን አንስተን ተምረናል። እግዚአብሔር አምላካችን የተማርነውን ትምህርት በአእምሯችን ያሳድርልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። እግዚአብሔር ይስጥልኝ።